እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ ዓለም ቤዛ ይሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆን። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክትም ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባል እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል፣ ጥላ ቤዛ ተብሎ ይጠራል፣ ቤት ጥላ ተብሎ ይጠራል፣ ቤዛ ተብሎ ይጠራል፣ ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው። ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው እንዳያመው እሾህ እንዳይወጋው እንቅፋት እንዳይመታው ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላቸዋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት እንዲህ አይነት ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለት ነው እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት የሚባል ይሄ እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ
ወተዘከር ኪዳኔ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ ይሄ ልመናዋ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። የእመቤታችን አማላጅነት